በኋላ ሌላው ቀላል ይስተካከላል። ብራዘር ወገኖቼ ይሄንን የውሸት ትርክት ቀለሜ ያወራውን ውሸት ገለብጠዋለሁ ገለብጠዋለሁ ስለ ይሄንን ጽዋ ደፋላለሁ። የውሸት ጽዋ ገለብጥላለሁ። ብራዘር ቤተ ክርስቲያኒቷ የማታስተምረውን ታስተምራለች እያላችሁ የማታስተምረው እኔ አባቴ አንብቤ ብራዘር አንብቤ ቤተ ክርስቲያኒቷ ማንም ቢመጣ ማለት ነው። እኔ ልንገራቸው፣ እግዚአብሔር ነው ምስክሬ። እኔ የዘላለምን ሕይወት መውረስ ነው ዓላማዬ። ገባችሁ? ፈርቻ አይደለም። የዘላለም ሕይወት መውረስ። የዘላለም ሕይወት ደግሞ መውረሰው ቅብብሎች ተደርጎ የመጣ የሐዋርያት ቅብብሎች። ጴጥሮስ እንደ ዳነው ነው የመዳን የምችለው። ጴጥሮስ የዳነበትን ድህነት አስተምሮ ቤተ ክርስቲያኒቷ 100% ነው የምትቀበለው። 100% ውሸት የለም፣ የለም ውሸት ብራዘር። ይህንን የውሸት ትርክት ለአራትና ለአምስት ክፍለ ዘመን በኦርቶዶክስ ላይ የተዋሸውን ውሸት ደፋዋለሁ። እንደዚህ ይገለበታል። ሁላችሁም እስቲ ይገለበታል በሉ፣ እስቲ ይገለበታል በሉ፣ እስቲ ይገለበታል በሉ። በእኛ ቤተክርስቲያን ትልቅ ቦታ የሚሰጠው በዓል ነው። ስፔሻሊ ደግሞ የጊዮርጊስ ደብሮች ላይ ትልቅ ቦታ ተሰጥቶት የሚከበር ነው። የእረፍቱ በዓል ነው። እረፍት ነው የምንለው እኛ አገልግሎቱን ጨርሶ ወደ ጌታ ያረፈበት በዓሉ ነውና በጣም ትልቅ ቦታ ሰጥተን በቤተክርስቲያን የምናከብርበት ጊዜ ነው። ያው መቼም ታውቃለህ የጻድቅ ሞቱ ክቡር ነው። ጻድቅ ሞቱ ክቡር ነው። እንኳን እኛ ቅዱስ ጊዮርጊስን የሚያክል የክርስቶስ ሰማዕትን ቀርቶ የአንድን ተራ ሰው ተራ አይባልም ሰው በእርግጥ የአንድን ኖርማል ሰው የምንለውን እንኳን የዓመት የሞት ዓመቱን ወይ ደግሞ ሞቷል ብለን የምናስብበትን ቀን እንደ ቤተሰብ እንደ ወዳጅ እንደ ወገን እናከብራለንና በእኛ ቤተክርስቲያን ደግሞ ቅዱስ ጊዮርጊስ ትልቅ ቦታ የሚሰጠው ሰማዕት ነው። እኔ የመቃብሩን ስፍራ ሄጄ አይቻለሁ። ኢየሩሳሌም ፍልስጤሞቹ በጣም የሚያከብሩት በጣም የሚወዱት ሰማዕታቸው ነውና በእያንዳንዱ ቤት አጥር ላይ የጊዮርጊስ ስዕል አለና በጣም ነበር ስገረም የነበረውና ምንድነው ያደረገላችሁ እላቸዋለሁና እነሱ ፖዚቲቭሊ ነው የሚያወሩት። በራሳቸው ስለ ቅዱስ ጊዮርጊስ ፖዚቲቭ የሆኑ ነገሮች ነው የሚያወሩት። በነበረው በዛ ዘመን ላይ የሰራቸውን ተጋድሎች ለክርስቶስ የከፈለውን ዋጋ ሲናገሩ ሰምቼ ለካ አንዳንድ ጊዜ ቅዱሳንም ወይም ደግሞ የጌታ የሆኑ ነገሮች የሚረክሱት ወደኛ ሲመጡ ብቻ ነው ማለት ታሪካቸውንም ነገራቸውንም ስለማናቀው ሲነገረንም አንዳንድ የተጣመሙ ነገሮች ስለምናይ ከዛ አንፃር ነውና አንተ ደግሞ ቅን ልብ ስላለ ስላየው ይሄን ልብህን ከዛ አንፃር ነው የነገርኩ። ደምዬ ስለምታደስ ብሎኝ አላጋጥም አልከኝ። በቃ እኔ ጉባኤ ላይ ሆኜ ነው አንተ የምትመጣው። እኔም እስራኤል ብዬ ላይቭ ገብቼ አላቅም፣ ግን ስላየው እንዴት ደስ እንዳለኝ ደምዬ በጣም እግዚአብሔር ያክብርህ፣ እግዚአብሔር ያክብርህ። በሆነ ደስ ይላል። እውነት ነው። በነገራችን ላይ በፕሮቴስታንቱ ዓለም እንግዲህ አሁን እዚህ ጋር እንድታውቁ የሚያስፈልገው ምንድን ነው? በፕሮቴስታንቱ ዓለም የሉተር ቀን ተብሎ ይታሰባል። ሉተር የሞተበት ቀን ተብሎ የሉተር ቀን ተብሎ ይታሰባል ጋይስ። እሺ፣ በፕሮቴስታንቱ ዓለም የፕሮቴስታንቶች አሁን እንደ እሱ ያለውን ነገር ለመቃወም የሚያስችላችሁ ምንም መቃወም ሲጀምሩ መሰለህ ሉተራውያንን ስትቃወሙ ነው። ሉተራውያንን ተቀበላችሁ የሉተርን ቀን እያከበሩ ገባችሁ? የሉተርን ቀን እያከበሩ እናንተ ደግሞ እዚህ ጋር ያለው ነገር መቃወም አችልም። ሲጀመር አይደለም ቅዱስ ጊዮርጊስ ይቅርና የዛሬ 50 ዓመት በወንጌል ትልቅ ተጋድሎ አድርገው የተሰዉ መስዋዕት የሆኑ ገባችሁ? መስዋዕት የሆኑ ካሉ ስለነሱ ቅዱስ ብናከብር ምንም ችግር የለም። ምንም ከመጽሐፍ ቅዱስ ለምን ታከብራላችሁ ተብሎ የዘላለምን ሕይወት ታጣለህ የሚባል ነገር የለም። መጣ ምን እያሰብኩ ነበር መሰለህ? መሳፍንት ምዕራፍ 13 አይተህ ከሆነ የሳምሶን ታሪክ የሚጀምርበት ነው። የሳምሶን ታሪክ እና ይሄ ታሪክ ላይ ደግሞ ማን ነበር የሚመጣ? መልአክ ነበር የሚመጣ። ያ መልአክ የሳምሶንን እናት ያገኝና ያወራት ነበረ። ልጅ እንደሚወልዱ ያወራት ነበር እና የሚወለደው ልጅ ደግሞ ናዝራዊ እንደሚባል ይነግራት ነበር። ይሄን ተቀብላ ለማን ነበር የነገረችው?
ለአባቱ ለሳምሶን አባት ለማኑኤል ማኑኤል አዎ ለሱ ተነግረው ነበር። ማኑኤል አዎ ተነግረው ነበር። ከዛስ ምን አላት እሱ? ኖ አላት። ለአንቺ የነገረው መልአክ ደግሞ ለማን ይንገራል? ለእኔ ይንገረኛል። ይህንን በዝማሬ አንድ ዘማሪ ሲዘምረው አሜዚንግ ይህን ዝማሬ ሲዘምረው ታውቃለህ። ትላንት ወዲያ አርሰናልና ፔሲጂ ሲጫወቱ የአርሰናል እና የፒኤስጂ ተጫዋቾች ከፊትና ፊት ቆመው የሞተውን የፖፕ ፍራንሲስን ሞተዋል ብለው ለሱ ፕራዮሪቲ ለመስጠት ቆመው የህሊና ጸሎት የ5 ደቂቃ 5 ሰከንድ ነው ምናምን ነገር እናርግ ብለው ሲያረጉ ነበረ። አይተዋላ። በጣም እየተገረምኩ ነበረ። ዓለም እንኳን የሆነ ነገር ሰዎች ሪኮግናይዝ ሲያደርጉ ለዛ ነገር ቦታ ሰጥተው ጊዜ ሰጥተው ያን ነገር ያከብራሉና አንተ ላመንክበት ነገር ለቤተ ክርስቲያኔ ዋጋ ከፍሏል፣ ለክርስቶስ ለማምንበት ለጌታዬ ዋጋ ከፍሎልኛል ብትለውን ሰማዕት ማታከብርበት ምንም አይነት ምክንያት የለም። በጣም ብዙ ሰዎች አሉ። እኛ እኮ በባህላችን ኢትዮጵያዊ እንደውም በባህሉ በጣም ሽማግሌ አክባሪ ባህሎቻችንን የምንወድ በጣም ብዙ ወደ ኋላ ላይ አዲስ ኪዳናዊ ነው። ይሄ ማክበር አዲስ ኪዳናዊ ነው። ምንድነው የሚለው? ከእናንተ መካከል ዋነኞቻችሁን ምን በሉ ነው የሚለው? አክብሩ፣ አስቡ ይላል። ገባ አይደለ? እነዛን ስታስብ ሞተው ነው ወይም ደግሞ በህይወት ነው ብሎ መጽሐፍ ቅዱስ አያስቀምጥም። በቃ አክብሩ ካለ ሞተውም በህይወት ኖሮ ምን ማድረግ ትችላለህ? ማክበር ትችላለህ ማለት ነው። እና እግዚአብሔር አክብር። በእውነት እዝራዬ ስላገኘው ደስ ብሎኛል። ያው እንግዲህ ዝም ብዬ አልለቅህም፣ ዝም ብዬ አልተወክም። የሆነ ነገር ፈልጋለሁ። እሺ ጽንፍ የለውም ለምሕረት ገደብ የለው ቸርነት ገደብ የለው ቸርነት በሚዛንህ ፍቅር ደፋ ከበደሌን እጅግ ሰፋ ከበደሌ እጅግ ሰፋ በግፍ መሰልጠኔ ከንቱ መባከኔ ተሰምቶሃል ጌታ መጣ ለይቅርታ ብመጣም በማታ ናፍቆት ነኝ ጌታ ብደርስም በማታ ናፍቆት ነኝ ጌታ ጽንፍ የለውም ለምሕረት ገደብ የለው ቸርነት ገደብ የለው ቸርነት በሚዛን ፍቅር ደፋ ከበደሌን እጅግ ሰፋ ከበደሌ እጅግ ሰፋ ለዓይኖች የመጠበብ ክብርህን እንድጠግብ ሙሽራው ኢየሱስ ወደ አንተ ልገስግስ ብመጣም በማታ ናፍቆት ነኝ ጌታ ብደርስም በማታ ናፍቆት ነኝ ጌታ ጽንፍ የለውም ለምሕረት ገደብ የለው ቸርነት ገደብ የለው ቸርነት በሚዛን ፍቅር ደፋ ከበደሌን እጅግ ሰፋ ከበደሌ እጅግ ሰፋ የእግሮች የመጣደፍ በረከት ላይ ያተርፍ መመላለስ ይብቃኝ መመለስ አልምደኝ ብመጣም በማታ ናፍቆት ነኝ ጌታ ብደርስም በማታ ናፍቆት ነኝ ጌታ ጽንፍ የለውም ለምሕረት
ገደብ የለው ቸርነት ገደብ የለው ቸርነት በሚዛን ፍቅር ደፋ ከበደሌን እጅግ ሰፋ ከበደሌ እጅግ ሰፋ ጊዮርጊስ ኃያል መስተጋድል ጊዮርጊስ ኃያል መስተጋድል ገባሬ ተአምር ኮከበ ክብር ገባሬ ተአምር ኮከበ ክብር ገባሬ ተአምር ኮከበ ክብር ገባሬ ተአምር ኮከበ ክብር ጊዮርጊስ ኃያል መስተጋድል ጊዮርጊስ ኃያል መስተጋድል ገባሬ ተአምር ኮከበ ክብር ገባሬ ተአምር ኮከበ ክብር ገባሬ ተአምር ኮከበ ክብር ገባሬ ተአምር ኮከበ ክብር። እግዚአብሔር ዝማሬያችንን ይቀበልልን። ደምዬ የመጀመሪያው የኔ መዝሙር ነው። ሁለተኛው ቀኑን የተመለከተ በእኛ ቤተክርስቲያን ዛሬ ጊዮርጊስ ቢሆን የክርስቶስ መዝሙር ይዘመራል። የጌታችን የሥላሴ ዝማሬዎች ይዘመራሉ። ቀኑን በተመለከተ ደግሞ ጊዮርጊስ ምን የሆነበት ቀን ነው ብሎ ሰው ትምህርት ይዞ እንዲሄድ ነው። ትልቁ ነገር ምንድነው? በቤተክርስቲያናችን ቀኑ ለክርስቶስ የሙሽራ የሆነው ለክርስቶስ የተሰዉ ሰማዕታትን ወይ ደግሞ የቅዱሳንንም ቢሆን የነሱን ይዞ እንዲሄድ ሰው ትምህርት ይሰጣልና ጊዮርጊስ ኃያል መስተጋድል ገድልን የፈጸመ ነው። ተአምርን የሚያደርግ ኮከቦች አሉ አይደል? በመንግስተ ሰማያት የምንቀበላቸው ክብሮች አሉ። በዛ ክብር ያለ ሰማዕት ነው የሚል መልእክት ያለው ዝማሬ ነው። ሌላ ቀን አንተ ስትኖር በደንብ በሰፊው ገብተን እናወራለን። ደምዬ በርታን። በጣም እስክትጠመቅ ናፍቆናል ትላለህ። የት ነው ያለው? በዚህ ነው እንዴ? መጣድ አሰቦት። ኦኬ። እግዚአብሔር ከረዳኝ እንግዲህ ወይ እሑድ ያው እንግዲህ ቀሲስ አስራትን ታውቃቸዋለህ? ቦሌ መድኃኔዓለም። አዎ አውቃቸዋለሁ። የሚገርም አባት ናቸው። የሚገርም አሜዚንግ ከእውቀት እኔ ደግሞ ብፁዕ አባታችን አቡነ ሕርያቆስ ጋር ወስደሃለሁ ከተጠመቅክ በኋላ። በቃ ችግር የለውም። በጣም ብዙ ስራዎችን እንሰራለን። እግዚአብሔር ይረዳናል። ብዙ ወጣቶች ማህተባቸውን የማይበጥሱ ማህተባቸውን አልባሌ ቦታ ላይ የማያሳዩ የማይገባ ቦታ ላይ የማይገኙ ስለ ማህተባቸው አንገታቸውን የሚሰጡ እያዳመጣችሁኝ ጋይስ፣ ከዚህ በኋላ ማለት እግዚአብሔር ደምረው መጣር ለዚህ ደምረው እዚህ ኦርቶዶክስ የሆነው መጠጥ ሊጠጣ አይደለም፣ ጫት ሊቅም አይደለም። ገባችሁ አይደለም? ኖ ባለማህተብ ሲሆን ማለት ማህተብ የማይገባበት ቦታ ላይ ላልገኝ ነው የመጣው። ላልገኝ ማለት ነው። ገባችሁ? ላልገኝ ይሄ ምጠጣ ምሰግር ምቅም ምናምን ማህተብ አድርገህ ምቅም ምጠጣ አንተ ኦርቶዶክስ አይደለም። ድንግል ማርያምን አንተ አትወዳትም። አስረግጬ ነው የምነግርህ፣ አትወዳትም። ማንም ማለት ነው እኛ ላይ ሊያላግጥ አይችልም። ማንም ሊያላግጥ አይችልም። ባለማህተብ ማለት ነው። ባለማህተብ ይኸውልህ የማይገባ ቦታ ላይ እርያ ቦታ ላይ እንዳትገኝ። ማርያምን ቆይ አንድ ሰው ላስተዋውቅ፣ አንድ ልጅ አስተዋውቃለሁ ማለት ነው። አሁን ያለሁት አሰቦት ቅዱስ ጊዮርጊስ ቤተክርስቲያን ነው እና የዛሬ ዓመት አንዲት እህታችን ነይ ቁጭ በይማ
ከትምህርት ቤት ወስደዋት የሚገርም እህታችን ከሃይስኩል ነው የወሰዷት። የሚገርም ማለት ነው። ከሃይስኩል ሰንበት ተማሪ ነበረች፣ በጣም የምታገለግል በጣም ጎበዝ ሰንበት። እኔ ትላንትና ለብሳ አይቻት በጣም እየተገረምኩኝ እናትየው ስለት አለብኝ ብላ መታ ነው አሁን የነገረችኝ ማለት ነው ታሪኳን። ልጇን ከትምህርት ቤት ወስደው ወደ ሌላ እምነት ቀይረዋት ነበርና እስኪ የነበረችበትንና እንዴት እናትየው ተስላ ወደ ቤተክርስቲያን እንዳመጣች አጭር አጠር አድርጋ 3 ሰከንድ ሰጪ ምስክርነት። ክብሩ ለእግዚአብሔር ነው። ላይቭ ነው ያለሽ መስክር እስቲ። ኦኬ እሷና ዘማሪዋ አንቺ ነሽ? ዘማሪ ቤተክርስቲያን አገልጋይ ናት። የቤተክርስቲያን አገልጋይ ነበር። ጎበዝ እኔና ጎበዝ ንገርኝ እስኪ የት ነበርሽ? ምን ነበር ያደረጉሽ? ተናገር። ይሁንሽ አባትሽ እንዴት ነው? የዛሬ ዓመት ነበር ወደ እስልምና የገባሁት። ኦኬ በማን አማካኝነት? እኔ እንጃ ምን እንደሆንኩ አላውቅም። የዛኔ ነበር ወደ እነሱ የገባሁት። ጓደኛ ነበረሽ? ሙስሊም ጓደኛ ነበረሽ? ሙስሊም ጓደኞች ነበሩሽ? ኦኬ የዛኔ ወደ ሙስልምና ስገቢ አንቺ የኦርቶዶክስን አስተምሮ አታውቂም ነበረ? ይኸውላችሁ እዝራ ቤትም ያላችሁ እኔ ቤትም ያላችሁ በደንብ አድርጋችሁ ስሙኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮን ማወቅ ግዴታ አለባችሁ። ከዚህ በኋላ እየሰማችሁ ያላችሁ ሰዎች መስማትን አቁምና ደግሞ ወደ ማንበብ ወደ ማወቅ። መጽሐፍ ሲናገር እንደዚህ ነው የሚለው፣ ሕዝቤ እውቀት ከማጣቱ የተነሳ ጠፋ ይላል። ጠፋ ይላል እሷ ስትናገር፣ እኔ ደግሞ አስተምሮቱን ነው የምናገር። እህታችን እንግዲህ ያኔ ሙስሊም ጓደኛ አላት፣ ቤተ ክርስቲያን ምን እንደምታስተምር አታውቅም። ስለዚህ በሙስሊም ጓደኞቿ የሆነ ነገር እየተነገራት ቤተ ክርስቲያኒቷን እንድጠላ ኦርቶዶክስን እንድጠላ ሆነ ማለት ነው። ከዛ ወደዛ እንድትገባ ሆነ ማለት ነው። እሺ እንዴት እንደገባሽ ንገሪያቸው። ምንም አታውቅም ነበር? አላውቅም ነበር፣ ውስጡ ነበርኩ እዛኔ። እንዴት እንደነቃውም አላውቅም። እዛ ውስጥ ነው ራሴን አገኘሁ። የሚገርም ከትምህርት ቤት ነው። በስንት ጊዜ ነቃሽ? አሁን ከዛ ወደዚህ ስመጣ ነው ራሴ በደንብ ያወቅኩት። ወደዚህ ስትመጪ በቃ እንትን አልሽ፣ ነቃሽ፣ አወቅሽ። ይኸውልሽ አሁን ስሚኝ እህቴ፣ አሁን ስሚኝ። አሁን እያገለገልሽ ነው በዝማሬ ምናምን። በቃ አሁን ደግሞ ማለት ነው አንቺ ወጣት ነሽ፣ ተማሪ ነሽ። እግዚአብሔር ደግሞ ረድቶሻል። ምንድነው የምታደርጊ መሰለሽ? ቤተ ክርስቲያንሽን በደንብ ወቂያት። ገባሽ? ከዶግማ ጀምሮ ከቀኖና ጀምሮ ከትውፊት ጀምሮ ማለት ነው ማወቅ አለብሽ። ገባሽ? አለ ማወቅ አለብሽ። ያው እዝራ ደግሞ ብዙ ይነግርሻል ከዚህ በኋላ። አዎ የሚገርም አሁን እዚሁ በዚሁ ምስክርነት ሲመጣ በጣም ደስ ብሎን ነው እኛ ራሱ። የሚገርም የዛሬ ዓመት እናትየው ተስላ የቅዱስ ገብርኤል ቀን ነበረ ራሷ ትነግራለች እናትየውና ቪዲዮውን ላጥፋውና እንትን እንዳይልባት ቪዲዮ አይጠፋም። ቪዲዮ ይኸውልህ ምንድነው መሰለህ የምታደርገው? ኢንሃንስ የሚለውን ትነካና ኢፌክት ግባ። ኢፌክት ኦኬ። እንደዚህ እርሳስ ያለው ኢፌክት ላይ ገብቻ። ኦኬ ከዛ ቪዲዮን አዝረው። ከዛ ሶስት ነጠብጣቡን ንካና ፊሊፕ ካሜራ የሚል አለ። ኢንሃንስ ግባ። መጀመሪያ ኢንሃንስ ገባው። አግኝቻለሁ። ኢፌክት ግባ። ኢፌክቱን ንካ። አረንጓዴውን ኢፌክት የሚለው ንካው። አልነካውም። ኢፌክት ነው የሚለው አረንጓዴ። አንተ የነካው ሌላ ነው። ኦኬ እሺ። አረንጓዴ ኢፌክት አለ። ኢንሃንስ ነካውና ኢፌክት የሚል አለ። ኢፌክት ዝም ብሎ ባዶውን ባክግራውንድ ነው። እኔን ስማኝ። አረንጓዴ አለ እና እንደዚህ ቀስት ያለው አረንጓዴ። ይሄ ማለት ነው። ይሄ ማለት ነው እኮ አዋውኩኝ። ንካው። እሱን አገኘው። ግሪን ስክሪን የሚያመጣው ማለት ነው። አዎ ግሪን ስክሪን ንካና ከዛ በኋላ ይሄን ንካ። ኦኬ እሺ። አዎ አልነካም፣ አልቀየርክም። ይኸው ሰጥቻለሁ። አዎ ንካው። እሱን አሁን ንካው። እሱን አሁን የሚመጣው ነው ወይስ እንትኑን ብቻ? ኦኬ ግሪን እንደዚህ አይነት ያመጣልሃል። ወይሽ በቃ ይኸውልህ ሴትዮዋን አታሳይ፣ ድምፅ ብቻ አድርግ። እንደዚህ አድርገው ካሜራ። ይኸውልህ እንደዚህ አድርገው። ይኸውልህ እንደዚህ አድርገው። እስከ ማውራት ትፈልጋለች እንደው። እንዴት ነሽ እህታችን? ሰላም ናችሁን?
ሰላም ነው። ሰላም እግዚአብሔር ይመስገን። እናትየው ናት። የዛሬ ዓመት ይሄን ሰዓት እኔ እንዲህ እያለቀስኩ ነው በእንብርኬ እየኩኝ ልጅ የማይሆን ነገር ገብታ ራሷን አታቅመናትል። እግዚአብሔር በራሱ ሰዓት ግንቦት 1 ራሷ ቤተክርስቲያን ሄዳ ጸበሉን የጊዮርጊስን ጸበል ተጠመቀች። በራሷ ሰዓት ምን ሆኜ ነው እኛ የት እንዳደረሷት አናውቅ፣ ወዴት እንደሆነ አላውቅ። አሁን በቃ ራሷ እግዚአብሔር የተመሰገነ ይሁን። አገልጋይ ናት ደግሞ በዚህ ላይ ከቤተክርስቲያን ማትወጣ ልጅ 15 ቀን በማይወልቁ እናንተንም አላውቅም እነሱን አናውቅሽም፣ ጭራሽ አላውቅሽም። በራሱ ሰዓት በቃ አቀረብናት። እኔ እናት እንግዲህ የማይችለው ነገር አለ አቀረብኳት። ከዛን በራሱ ሰዓት ግንቦት 1 ራሷ ጊዮርጊስ ሰንበት ተማሪዎችን በቃ ይመክሯታል፣ አንዳንድ ነገር ይነግሯታል። በቃ በራሷ ሰዓት ጊዮርጊስ ሰማኝ፣ ተጠመቀች። የዛሬ ዓመት ይሄኔ እንዲህ እኔ በአራት ማዕዘን እያለቀስኩ ነው። የዛሬ ዓመት ደግሞ ልጅቷ በእውነት እንኳን እግዚአብሔር ጸሎትሽን ሰማ፣ እንኳን እግዚአብሔር ረዳሽ። ሙስሊም አገልጋይ ሆና አገልጋይ ናት የቤተክርስቲያን። እኔ በቃ ማለት ራሴንም ላጠፋ እሷንም አጠፋለሁ እላለሁ፣ እኔም ራሴን አጠፋለሁ እላለሁ። ግን እግዚአብሔር እጁ ሰፊ ነው። በራሷን በራሷ ሰዓት ተመለሰች ወደ ቤተክርስቲያናችን ማለት ነው። እንግዲህ አስበው እግዚአብሔር ምን ያህል እንደረዳት በእውነት። አንዳንዴ አስተምሮዎችን፣ ትምህርቶችን፣ የቤተክርስቲያንን ትምህርት የሚገርም ሳያውቁ ዝም ብሎ ነገር ይወጡና ከዛ ያልተማሩትን ነው የሚያወሩት አብዛኞቹና ብቻ እግዚአብሔር አዋቂ ስለነበረ በዚህ አጋጣሚ ያው ጥሩ ምስክርነት ስለነበረ እኔና ደሜ ከምናወራው ወሬ ጋራ የተገናኘ ስለሆነ ዛሬ በቅዱስ ጊዮርጊስ አማላጅነት ያገኘችውን በረከት እንድትናገር ብዬ ነው ደምዬ። በጣም ደስ እንኳን እግዚአብሔር ቀጥሎ ልክልሃለሁ። ልጨርስና ቀጥሎ ልክልሃለሁ። ስለማገብር ነው ያስገባው። አንዴ ሁለታችንን ጨርስና ልክልሃለሁ። ስጨርስ ልክልሃለሁ። እና ደምዬ እንደዛ ነው። የሐራርጌ ሰው ልጣጣ የለውም። እዚህ ፍርጥ አድርጎ ነው የሚሄደው። አይ በጣም ኦሮምኛ በጣም አሪፍ ነው በእውነት። እግዚአብሔር ይርዳት፣ እግዚአብሔር ይባርካት። አንድ ፍሬ ልጅ ናት ገና። በብዙ ደግሞ በብዙ ሰንበት ትምህርት ቤት በደንብ አድርጋ ቤተክርስቲያኒቷን ማወቅ አለባት። በደንብ አድርጋ ቤተክርስቲያኒቷን ማወቅ አለባት። ወደ ማወቅ ባለጠግነት ማድረግ አለባት። እግዚአብሔር ደግሞ ትልቅ ደረጃ ላይ ያደርሳታል። ከአንተ ጋር እንደዚህ ከተገናኘች አንተም በተለያየ በምታደርገው አጋጣሚ እች ልጅን እንግዲህ እንደ ሸክም ወስደህ ገባ በዝማሬዋም በምኗም ትልቅ ደረጃ ላይ እንድትደርስ እገዛ አድርግላት። እዝራየሽ እናትየውም በጣም ጠንካራ ናት። እዚህ ሰንበት ትምህርት ቤቱም በደንብ ጠንካራ ነው ሳያቸው በደንብ ጠንካራ ናቸው። የሚገርም እነሱ ወሰድናት ብለው በእሷ ምክንያት አንድ ትልቅ ጉባኤ አዘጋጅተው ነበር። የሚገርም ጉባኤ አዘጋጅተው አምጥተናል ብለው ዋንጫ ሊበሉ ነበረ። እናትየው በጣም ስትመለስ ምን ብለው ለእግዚአብሔር ዋንጫውን የአርሰናል ዋንጫ ነው ያደረገችባቸው። ኔክስት ሲዝን ነው ያደረገችባቸው። በሚቀጥለው ዓመት ይበላል። እናትየው በጣም ለዚህ ጌታ ለዚህ ለእግዚአብሔር ምን ብለህ ትዘምራለች? ነፍስ ወደ እግዚአብሔር መንግስት ምን ብለህ ነው የምትዘምረው? እንስማ እስኪ። ልጅየዋን ያው በጣም ተንቀጥቅጣ ነው እስካሁን ድረስ ያለ። አዘምራት እሺ፣ እዝራ አዘምራት። አንዴ ትዘምር ነይ በላትና አዘምርልን። አንድ መዝሙር ዘምር። አጭር አብሬሽ ሆናለሁ እኔ ስጫት ነጠላሽን አፋን ኦሮሞ ትችላለሽ? የተወደደ በአማርኛ ደስ ባለሽ ነይ እዚህ ጋር
የተወደደ ቀን ትሻለሽ። የተወደደ ደስ አንቺ የምትችይው እሺ ማንቺ አብረን እኔ የምልሽ የተወደደ ዓመት ወደ አባቴ በመቅደስ የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት የተወደደ ቀን የተወደደ ዓመት ወደ እኔ ኦርቶዶክስ ብቻ አይደለም መሆን የምፈልግ ጋይስ ታውቃላችሁ። በጣም ብዙ ስራ ለመስራት የተዘጋጃችሁ ሰዎች የእውነት ወገባችሁን ታጠቁ። ወንድሞቻችንንና እህቶቻችንን ካሉበት ከየትኛውም ነገር እንዲላቀቁ እናደርጋለን። እሺ የእውነት አደባባዮችን ማለት ነው። አደባባዮችን የወንጌል ስርጭት የኦርቶዶክስ ወንጌል ስርጭት እንዳለ ብራዘር አደባባዮችን ማለት ነው። አደባባዮችን የኛ ነው የምናደርጋቸው። አደባባዮችን እሺ አደባባዮችን ከቤተ ክርስቲያን የኮበለሉ ስለ ቤተ ክርስቲያን የማያውቁ ሰዎችን እንዲያውቁ እናደርጋለን። ገባችሁ? ያለም የተነገረ ውሸት በኦርቶዶክስ ላይ የተነገረ ውሸት እንደሆነ እናሳያለን። የኦርቶዶክስ ክርስቶስ ኦርቶዶክስ ራሷ ክርስቶስ እንደሆነ ራሷ ማለት ነው ክርስቶስ እንደሆነ እናሳያለን። እህቴ እንዴት ነሽ? ደህና ነሽ? አለን። እንዴት ነሽ? በቀደም ነጠላ ለብሰሽ ስዘምር ያየውና እጅግ በጣም ደስ አለኝ። በእውነት በጣም ነው ደስ ያለኝ። ለጓደኞቼ መዝሙር እየጋበዝኳቸው ነበር። እስቲ አሁን ደግሞ ነጠላ ለበሽና እስቲ ለእኔ ደግሞ መዝሙር ጋብዥኝ። እስቲ ደስ ያለሽ መዝሙር። ኧረ እባክህን ፎቶክን እየዘቀዘቁ ይሰድቡብኛል። እኔ ስለምጃቸዋለሁ። ይኸውልሽ አሁን እኮ እኛ መች እንደምንሞት እግዚአብሔር መች እንደምንመጣ አናውቅም። ታውቂያለሽ እንዴ? ግን እቺ አጋጣሚ ነገ ለአንቺ የምስራች ናት። ስለዚህ ደስ እንዲለኝ እስቲ አንድ ዝማሬ ነጠላ ልበሽና እንደምወድሽ ታውቂያለሽ እንዴ? አንድ ዝማሬ ነጠላ ልበሽና ራስሽ መዝሙር ከፍተሽ እስቲ ላዳምጥሽ። አሁን እናቴ ከሰማይ ቢስማር ልታዘንብብኝ ነው እነዚህን ሰዎች። አረ ማንንም እንዳፈሪ አንቺ በሕይወት ዘመንሽ ሰው እንዳፈሪ እግዚአብሔርን ፍሪ። ሰውን መፍራት ወጥመድ ነው ይላል። ይኸውልሽ መጽሐፍ ቅዱስ ሰውን መፍራት ወጥመድ ነው ይላል። ይሄው እንዳለ የኦርቶዶክስ ልጆች ኖ እያሉኝ ነው። እዛ ድረስ ኖ እያሉሽ ነው። እነሱ ኦርቶዶክሶች አይደሉም፣ ተሐድሶ ናቸው ማለት። በቃ እኔ የምልሽን አታዳምጪኝም? ባደርገው ደስ ይለኛል፣ ግን ብዙዎቹ ደግሞ የኔ የምላቸው የክርስቲያን ጓደኞቼ ነው አሉ። ምን እንደሆነ አላውቅም። እስኪ ገብቼ ላያቸውና ማን ነው እንዳለሽ ልመልከት። ማን ነው እንዳለሽ እስኪ። ሰው ወደ እግዚአብሔር ቤት ሲቀርብ ኖ እንዴት ይባላል? አይባልም። ስለዚህ ማን ነው እንዳለሽ እስቲ እናያለን። አይባልም። ስለዚህ ማን ነው እንዳለሽ እስቲ እናያለን። አይባልም። እስቲ እናያለን። አይባልም። ዘምሪ ክፈቺ፣ ዘምሪ አላልንም። ዘምሪ። ለምን ዋሸሽ? ጓደኛዬ ነሽ። ለምን ዋሸሽ? አሁን ነው ያው ለምን ዋሸሽ? አሁን ነው እንደዚህ እያሉ እየጻፉ ያሉት። እናቴ ንሰይ። አሁን ደግሞ እኔን እሺ በይኝና በቃ ነጠላ ልበሽና ማለት ነው ደስ ይበለኝ። አንድ ዝማሬ ተነሺ። ኑ ወደ ብርሃን ዘምሪ ነው እያየሁ ነው። አሊያ የምትባለው ሞሬተርሽ ነች። አሊያ የምትባለው ሞሬተርሽ ነች። ሌሎችን ተዋቸውና የኦርቶዶክስ ጓደኞቼ ፈቃደኛ ናችሁ ልጋብዛችሁ? እኔ ነገር እንድመጣብኝ አልፈልግም። ምክንያቱም የምወዳቸው የኦርቶዶክስ ልጆች ታይ ስላሉ ገባችሁ? ይኸው ጋብዣቸው። እኔ እያየሁ ነው። ማነው እንደሚልሽ እነግርሻለሁ። ይኸው ጋብዣቸው፣ ጠይቂያቸው። ይኸው ዘምሪ እያሉሽ ነው። አዎ ዘምሪ እያሉሽ ነው። ይኸው ዘምሪ እያሉሽ ነው። ስለዚህ ተነሽና ነጠላ ልበሽ ውዴ። ይቅርብኝ። የቅርቦቼ ታይ እያሉኝ ነው።
ሀገሬ የምትባለው ለምሳሌ በጣም የቅርቤ ናት። አሊያ አዝመራ ማንም ጋብዥ ለኛ ያርሽሽ እኛ እንወድሻለን ዘምሪ። እኔ ላንበብልሽ ይኸውልሽ እኛ እንወድሻለን ዘምሪ። ቀኔን እቀኛለሁ የሚለው ሌላ ሰው ቀኔን እቀኛለሁ የሚለው ራሱ ጴንጤ ነው ያስታውቃል። ቀኔን እቀኛለሁ የጴንጤ ዘማሪ ነው። እሺ ነገም ሌላ ቀን ነው። እቺ ጴንጤ ናት። ይሄ አክሊሉ የሚታየው እንትን ነው ፌክ አካውንት ነው። ነጃ ሌላ ጊዜ ታደርገዋለሽ የለ ዛሬ ለምን አይሽ ሌላ ጊዜ ታደርገዋለሽ ዛሬ ለምን እምቢ አልሽ እያሉሽ ነው ያው አይሻ። ስለዚህ በቃ ማዘምር ከሆነ አላጨናነቅሽም። እሺ ሌላ ጊዜ እንገናኛለን። እሺ ውዴ እወድሻለሁ። መጣሁ ነው አሁን መጥቷል። አይ እንኳን መጣ። እኛ ዝማሬውን ጨረስን። ዘምረ አልታየም እኮ እኛ ጋር ተቋርጦ አልነበርክም እኮ አንተኛ አልነበርክም። አንተ ወጣህ እንጂ ኖ አንተ ተቋረጥክ። ነው አይገርምም? በቃ ጀምር እንደገና። ኦኬ ሜቢ ኔትወርክ ነው። እሺ እንግዲህ እንደገና ልንዘምር ነው ለአንተ ስንልና ቀደም የሚገርምህ አንድ መዝሙር ፖስት አድርጌ ነበር የጊዮርጊስ መዝሙርና ፌስቡክ ላይ አቤት የሚሳደቡት ስድብ የሚገርምህ ወንድሞቼ በጣም ጓደኞቼ ናቸው። ደግሞ የሚገርምህ በጣም ጓደኞች ፌስቡክ ላይ ነበር ፖስት ያደረኩት። የሚገርምህ ወደ 190 ምናምን ኮሜንት ነው ያለው ፌስቡክ ላይና ከዛ ኮሜንት እንዳለ ስድብ ነው ያለውና የጊዮርጊስ መዝሙር ፖስት በማድረጌ ነው በጣም ሲሳደቡ የነበሩትና በጣም እየተገረምኩ ነበር። አሁን እሱን እየነገርኩ ነው የመጣው ደሜ። ለማንኛውም እንዘምራለን። የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ ወተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት አምሽቶ የመጣ አይገባም አትበሉ አባክኖ የመጣ አይገባም አትበሉ ፍቅር ስለሆነ እግዚአብሔር ለሁሉ ጌታችን ለሁሉ ልጅ ቤቱን ይወርሳል እንደ ተስፋው ቃሉ የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አምባር ቀለበት የተሸለምኩበት የተወደደ ዓመት ከናዝሬት መልካም ሰው አይወጣም እያሉ ፊልጶስ ናትናኤል ይነጋገራሉ አድርጎታልና ውሃውን ወይን ዛሬም ለውጦታል ወስዶታል ልቤን የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት ሁሉን አይቻለው ሁሉን መርምሬያለው በዓለም ካንተ ሌላ እንደሌላ አውቃለሁ እንደማይለወጥ አባትነትህ ወዳጅነትህ ጠፍቼ ስመጣ አየሁት ልጅህ የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት። ይኸው እንግዲህ ደግመነዋል በአንተ የተነሳ። ቴንኪው። እንግዲህ ዝማሬ መላእክት ያሰማልን። አገልግሎት የሰፋ ያማረ ይሁንልህ። ብዙዎች የሚድኑበት ይሁን። እግዚአብሔር ካንተ ጋር ይሁን። እንግዲህ ስትመጣ አዲስ አበባ እንገናኛለን፣ ትደውልልኛለህ።
ደውልልሃለሁ። ደምዬ ቁጥሬን ሰጥህና ደውልልሃለሁ። በቃ ባይሆን ደውልልሃለሁ። ኤፍሬም ዘማሪ ዝራን አብረው። እሺ ደምዬ ተባረክልኝ። መልካም ጊዜ ይሁን። አዙሮ ያለው ጋይሶችና እንዴት ናችሁ? ሰላም ነው ወይ? ሰላም ነው ወይ? እንዴት ነው? እንዴት ነው? መነጽሬን ገጭን አድርግና እንደዚህ ደግሞ ወይኔ ደምሮ አማረበት። ሳሚ ይግባ እስቲ፣ ሳሚ ይግባና እሺ፣ ሳሚ ይግባ እስቲ፣ ሳሚ ማይ ብራዘር ሳሚዬ፣ እንዴት ነህ ልጅ? ጸጋ ይብዛልህ። ሰላም ነው? አሜን አሜን አሜን። ሁሉ ሰላም። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። አምሮብሃል። የሆነ መነጽሩ ነው ወይስ ምንድን ነው ነገሩ? ፊልተሩ ነው ሳሚዬ፣ ፊልተር ነው። ፊልተር እኮ አትጠቀምም አንተ። አይ እኔ ታውቃለህ፣ አሁን በቃ ወደ እውነት ስመጣ ስጋዬ ራሱ እየበቀለ መጣ። አየህ፣ ወደ እውነት እየበቀለ እየተለወጠ መጣ። ምን ላድርግ እንግዲህ ሳሚ፣ ስማ፣ ወንጌላዊ ነን የሚሉ ወንጌላዊያኖች የራቁት ቪዲዮ እናወጣለን ብለው ሲከሱ፣ እኛ ደግሞ እግዚአብሔር እያከበርን እያበዛን፣ አየህ፣ ደስ እንደዚህ በቃ ፍሬያማ እያደረገን መጣን። ታውቃለህ፣ ምን ላድርግ እኔ በገንዘቤ አይደለም ይሄ የመጣው፣ በምበላው ምግብ አይደለም ይሄ የመጣው። የእውነት እኮ ነው የምልህ። በቃ ቀረብኩኝ፣ ወደ ፕሬዘንሱ ቀረብኩ። አየህ፣ ወደ ህልውናው ቀረብኩ። ያ ነው እኮ ሳሚዬ ለውጥ ያመጣው። እንዴት ነው ወንድማችን? ሊሆን ይችላል። አሪፍ ነው፣ አሪፍ ነው። እኔ እኮ በቃ ሰዎች የሚሉት ሌላ ነው የሚሉት ሌላ እያልኩ ልዘምር። አይ የምልህ ምንም ችግር የለም። ግን ሳሚዬ አንድ ነገር ለአንተ የምነግርህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልዳነችም፣ ወንጌል ያስፈልጋታል ብለህ የምታምን ሰው ነህ አንተ? ኦርቶዶክስ ወንጌል ያስፈልጋታል ብለህ ታምናለህ ወይ? ወንጌልን እኮ መጀመሪያ የሚሰበከችው ኦርቶዶክስ ናት። ቱ ቢ ኦነስት ክርስትና ነው ወደ ኢትዮጵያ ያመጣችው ኦርቶዶክስ ነች። ነገር ግን ድህነት ላይ ሲመጣ ነው እንግዲህ ያው ታውቀዋለህ አንተ ራሱ ወን ከምስ ሳልቬሽን የተለያዩ ነገሮች ናቸው። ገባ እንጂ ወንጌልን በመስራት ከድሮ ጀምሮ ወንጌል አንድ ነገር ወንጌል ድህነት ነው፣ የምስራች ነው አለ፣ የምስራች ነው። ወንጌልን የሰበከች የመጀመሪያ ቤተክርስቲያን ከሆነች ድህነት ላይ ወይ ሳልቬሽን ላይ ምን የተሳሳተችው የመጽሐፍ ቅዱስ ክፍል አለ? ምን አለ? ፋንዳሜንታል የሆነው ነገር ነው። አንዱ ምንድነው የምትድነው ድህነት ሞመንት ክራይስትን አክሴፕት ባረክበት በዛች ቅጽበት ውስጥ ድነሃል። አሁን ለምሳሌ የብርሃኑ ጎበና አምደ ሃይማኖትን ብትመለከት እዛ ላይ አሁን የተለያዩ ነገሮችን ይገልጻል። ግን ይነዋል ድህነት ቅጽበታዊ ነው። ክርስቶስን ካመንክ ኢሚዲየትሊ ትድናለህ። ታውቀዋለህ ለነገሩ አንተ ራሱ በደንብ እና ከዛ በኋላ ግን ስለ ዳንክ ትሰራለህ እንጂ ለመዳን አትሰራም። ይሄን ነገር ታውቀዋለህ በደንብ ሞር ላይክ ለቃዋሪ ያወረዱት ነገር ነው። ኦርቶዶክስ ምንድነው የምታደርገው? የኦርቶዶክስን የድህነት አስተምሮ ኢኒሻል ሳልቬሽኗ ማለት ኢኒሻል ሳልቬሽኗ ምንድነው ብለህ ነው አንተ ውስጥ ያለ መረዳት ንገረኝ። እኔ ተምሬያለሁ ባይዘው ኦርቶዶክስን እንትንና ኦልሞስት 30 ምናምን ዓመት እና ማለት የኦርቶዶክስ ኢቨን ዶግማውን ብትመለከት ኢቨን አንድ ሰው እምነት ብቻ አይደለም እምነት አንድ ይቅርታ ቅዱስ ቄሮስ የምትባል ልጅ ብሎክ አድርጌያለሁ። እኔ ቤት መሳደብ አይቻልም። ስለዚህ ብሎክ አድርጌያለሁ። እኔ ቤት መሳደብ አይቻልም። እኔ ቤት ማንኛውም ሰው መሳደብ አይቻልም። ብሎክ አድርጌያለሁ። እሺ ቀጥል። የኦርቶዶክስ ተዋሕዶ ቤተክርስቲያን ኢኒሻል ሳልቬሽን ወይም ደግሞ የመጀመሪያ ድህነት ምን ብላ ታምናለች ብለህ ነው የምትጠብቅ? በስራ ነው የሚዳነው ብለህ ነው የምታምነው ወይስ ደግሞ በእምነት ነው በጸጋ ነው የሚዳነው ብለህ ነው የምታምነው? አንተ ምን ብላ ነው የምታስተምረው? እንዴት ነው የምታምነው? እሰማለሁ። ኦኬ ላይ መጥቶብኝ ነው። ኦኬ ስለዚህ የኦርቶዶክስ ዶግማ ምንድን ነው የሚለው? ባይዘው ኦርቶዶክስ በስራ ብቻ አትልም። ኦርቶዶክስ እምነት መጀመሪያ፣ ከዛ ደግሞ ስራ፣ ከዛ ደግሞ ጥምቀት፣ ከዛ ደግሞ ቁርባን፣ ከዛ ደግሞ አሉት ስቴጆች። ባይዘው ወይ ቆይ ግን እምነትና ስራ ግን አብረው መሄድ አለባቸው። አይደል?
አታምንም እንደዛ? አይ እንደዛ ነው። ዶግማውን ተመልክተው ይኸው። እሺ እኔ ልጋብዝህ፣ ኢንቫይት ላድርገና መድሎተ ጽድቅ ከመሆን መድሎተ ጽድቅ ቅጻ እንዳለ መድሎተ ጽድቅ ቅጻ እንዳለ የለኝም አሁን የለኝም። ኦኬ ፒዲኤፍ ላይ ገብተህ ታገኛለህ። ጎግል ላይ አውርደህ ምንድን ነው የምትለው አንተ ነገር እስኪ። አዎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባይገርምህ ኢኒሻል ሳልቬሽን ላይ የውሸት ትርክ ተተርኮባታል። የማታምነውን ታምኛለች ተብላለች። የማታምነው ውሸታሞች ቤተክርስቲያኒቷ ሳምቲንግ በቃ አሁን እንደዚህና እንደዚህ አይደለም። ቤተክርስቲያኒቷ ግን የመጀመሪያ ድነት አንድ ሰው ከሙስሊም ወደ ኦርቶዶክስ ቢመጣ ምንድነው መሰል የሚያምን ጌታችንን መድኃኒታችን ኢየሱስ ክርስቶስን በመስቀል ላይ የሰራውን ስራ፣ በመስቀል ላይ ያፈሰሰውን ደም፣ የቆረሰውን ስጋ ስለ እኔ ነው ብሎ ያምናል። ምንም ስራ ሳይጠበቅበት፣ ምንም ስራ ያለ ስራ እንዲሁ በነፃ ያምናል። ከዛ በኋላስ ካመነ በኋላ ምስጢራትን ይካፈላል። ገባ? ምን ስላለ ያመነም መጽሐፍ ቅዱስ ማርቆስ 16 ላይ ያመነም የተጠመቀም ይድናል ይላል። አሁን እዚህ ጋር ያመነም የተጠመቀም ሲል ጥምቀት ከድነት በፊትና ከድነት በኋላ ጥምቀት ከድነት በኋላ መምጣት ነበረበት ተብሎ ይታሰብ ነበር። ከዛስ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ አይተህ ከሆነ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚል አስተምሮ አለ መጽሐፍ ቅዱስ ላይ። ይህንን ተቀበላ ቤተክርስቲያኒቷ ምን ትሰጣለች? ምስጢራትን ተካፈል ትላለች። ምንን ተካፈልክ? የመጀመሪያ በክርስቶስ ኢየሱስ ታምናለህ። በክርስቶስ ኢየሱስ ካመንክ በኋላ ትጠመቃለህ፣ ተምረህ ትጠመቃለህ። ከተጠመቅ በኋላ ደግሞ ንስሐ ገብተሃል። ህይወት መልካም ጎዳና ላይ የሄደ ነው። ስለዚህ ምንን ተካፈል ትላለች መሰለ? ክቡር የሆነውን ስጋና ደሙን፣ አማና የሆነውን ስጋና ደሙን ውሰድ ትላለች። ከዛስ ይሄን አድርገህ እምነትን ጨረስክ አትልህም፣ ድናል አትልህም። ይሄንን የተቀበልከውን ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ እንደሚል እምነታችንን ገባ ያመነው አየህ በመፍራትና በመንቀጥቀጥ ትፈጽማለህ ይላል። ይሄን ብቻ አድርገህ አትቀመጥም። በቃ አንድ ድኛለሁ ከዚህ በኋላ ድነቴ አይታጣም አይባልም። ኦርቶዶክስ ውስጥ ድነትን በመፍራትና በመንቀጥቀጥ ትፈጽማለህ። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ትምህርት ነው። መጽሐፍ ቅዱሳዊ አይታል። ግን ሰዎች ምን ብለው አሳሳቱ መሰለ? ኦርቶዶክስ ውስጥ ኢየሱስ ክርስቶስ ብቻ አይደለም አዳኝ፣ ሌሎች አዳኞች አሉ። 30-40 አዳኝ አለ ተብሎ ህዝቡ ማለት ነው ህዝቡ አይምሮ ላይ ሌላ ነገር እንዲፈጠር አድርገዋል። ይሄ ውሸት ነው ሳሚዬ፣ ይሄ ውሸት ነው። እኔ እውነትን ገድሉ ላይ ታምረ ማርያም ተጻፈም። ለምሳሌ ገድላትና ድርሳናት እንደ መጽሐፍ ቅዱስ ኢንፋሊብል አይደሉም፣ ፋለብል ናቸው። ገባ? ስለዚህ በገድላትና ድርሳናት ላይ የሚሰራ ዶግማ የለም። ዶግማ የተሰራው ኢንፋሊብል በሆነው መጽሐፍ ቅዱስ ነው። ገባ? መጽሐፍ ቅዱስ ነው፣ ስህተት አልባው ማለት ነው። ገድላትና ድርሳናት በታይፕ ኢረር በማይሆን ነገር ገብቶ አንዳንድ ሰዎች በስሜት ጨምረውበት ገባ የማይሆን ነገር ሊጻፍ ይችላል። ይሄን ላይ ገድላት ድርሳናት ላይ ቤተክርስቲያኒቷ ገባ ዶግማ አልመሰረተችም። የተመሰረተው ዶግማ ምን ላይ ነው? መጽሐፍ ቅዱስ ላይ ነው። እዚህ ገድላትና ድርሳናት ላይ የተጻፈን ጽሁፍ ምን ብላ እንደምንነግር ታውቃለህ? እዛ ውስጥ ያለውን አሁን ገድላትና ድርሳናት ላይ ያለውን ጽሁፍ ተአምር፣ እሱን ተአምር ስታነብ ክርስትናን የሚያጠናክርልህ ለትምህርት የምትወስደው ከሆነ ትቀበለዋለህ። ነገር ግን ከመጽሐፍ ቅዱስ ጋር ይሄ ተአምር ይጋጭብኛል ብለህ የምትል ከሆነ አለመቀበል ትችላለህ። አየህ፣ እስከምትረዳ ድረስ አለመቀበል ትችላለህ። አልተቀበልክም ብላ ልጨርስልህ። አልተቀበልክም ብላ ቤተክርስቲያኒቷ ኃጢአተኛን አትልም።
ይህንን አልቀበልም ያልከው ይህን ተአምር አንተ እስከምትረዳ ድረስ ዝም ትላለህ። እስከምትረዳ ድረስ ለምን አንተ አልቀበልም ያልከውን ተአምር እኔ ተቀብየዋለሁ። ስለዚህ አንተ ዝም ነው የምትለው፣ አትቃወምም። ባትቀበል መቃወም አችልም። ለምን እኔ አምኜዋለሁ። አሁን በእኔና በአንተ መካከል ለምሳሌ ግን የእንትና የሎጥ ሚስት መጽሐፍ ቅዱስ ላይ ከሆነ የጨው አምድ ሆነች ይላል አይደል እንዴ? የጨው አምድ ሆነች ይላል። የሰው ልጅ የጨው አምድ ይሆናል እንዴ? አንድ የጨው አምድ ከሆነች ሐውልት ሊኖራት ይገባል የሚታይ አይደል እንዴ? አሁን ሐውልቷ አለ የለም በሚል እኔ እናንተ ብንከራከር አንተ አለ ብትል እኔ የለም ብል ማለት ነው። ገባ? እኔ የለም ብዬ አንተን መቃወም አልችልም። ይሄ መጽሐፍ ቅዱስ ቃል ስለሆነ ማለት ነው። ኦኬ ያንተን እንትን አፌክት ለማድረግ እሺ፣ አንድ ጥያቄ ግን ጠይቀህ እሺ። ባይዘው ገድልና ድርሳን አንድ ነገር አንድ መጽሐፍ ገድል ለመሆን ወይም ድርሳን ለመሆን የሚያሟላቸው ነገሮች አሉ። ባይዘው የመጀመሪያው ምንድን ነው መሰለህ? እነዛ ነገሮች ዘላለማዊ ሕይወት ያሰጣሉ። ሶስት ነገሮች አሉ። ከሶስቱ አንዱ ምንድን ታውቃለህ? እነዛን ገድልና ድርሳናት በማንበብህ የዘላለም ሕይወት ታገኛለህ። እሱ እኮ ነው ትንሽ ዲስተርቢንግ የሚሆነው እሱ ነው። ታውቃለህ? ባይ ዘ ወይ አንድ ሰው ጴንጤ ሆኖ ምናምን ከዛ ጌ ከሆነ በኋላ ከዛ ክርስቶስን ቢቀበል ይድናሉ ለምትሉት፣ አዎ ይድናል። እሺ ቅድም እንትን ጴንጤ አይደለም ያል ጴንጤ መሆን አያድንም። እኔ ጴንጤ ምናምን አይደለሁም፣ በዛ ውስጥም አልገባም። እኔ ዲኖሚኔሽን ምን አልከኝ? አልሰማሁህም። አንድ ገድልና ድርሳን አሁን አንድ መጽሐፍ ለምሳሌ ገድል ነው ለማለት ማለት ነው የሚያሟላቸው ነገሮች አሉ እና ከነዛ ውስጥ አንደኛ ቃል ኪዳን ተገብቶለታል ይባላል። ቃል ኪዳን። ሁለተኛ ነገር ደግሞ የዘላለም ሕይወት ያሰጣል። እዛ ውስጥ ፈልገህ ካላገኘ ገድል አይደለም እሱ። ላስረዳ እኔ የጠየቁትን ጥያቄ ላስረዳና ከዛ በኋላ እኔ በምን አይነት መልኩ አክሴፕት እንዳደረግካቸው ልንገርህ። አንድ ገድላትና ድርሳን ለምሳሌ አንተ በዚህ ቤተ እምነት ውስጥ ትልቅ የወንጌል ስራ ሰርተሃል። ትልቅ ሰዎች በተለያየ መልኩ ወደዚህ ቤተክርስቲያን እንዲፈልሱና በዚህ ቤተክርስቲያን እንዲገኙ ወይም ደግሞ ጌታ ኢየሱስ ክርስቶስን እንዲቀበሉ አድርገሃል። ትልቅ በአንተ ድንቅና ተአምር እግዚአብሔር አድርጓል። እግዚአብሔር አድርጓል። ከዛ በኋላ እግዚአብሔር እየሰማኝ ነው? እየሰማሁ ነው። አዎ፣ እግዚአብሔር ለአንተ ቃል ኪዳን ይገባልሃል። ለአንተ ቃል ኪዳን ይገባልሃል። ምን አይነት ቃል ኪዳን ይገባልሃል መሰለህ? ለምሳሌ እግዚአብሔርን አንተ አስደስታል። በብዙ እግዚአብሔር የሚፈልገውን ነገር ሰርተህለታል። ስለዚህ እግዚአብሔር ለአንተ ቃል ኪዳን ገባልህ። ምን የሚል ቃል ኪዳን ገባልህ? ለምሳሌ ለአንተ ነው የገባልህ ቃል ኪዳን። ለአንተ ነው የገባልህ በአንተ ስም ይልሃል። በአንተ ስም ለተቸገሩ ሰዎች ልብስ የሚሰጥ ምግብ የሚያበላ ሰምቲንግ የሚያደርግ ያንተን ዋጋ እከፍላለሁ ብሎ ለአንተ ቃል ኪዳን ይገባልሃል። ያን ቃል ኪዳን መጽሐፍ ላይ ይጻፍልሃል። መቼ ከሞት ከ50 ዓመት በኋላ ያ ገድል የሚጻፍልህ ከሞት ከ50 ዓመት በኋላ ከነምኑ ነው የሚጻፍልህ? ከነ ቃል ኪዳኑ ይጻፍልሃል። ከነ ቃል ኪዳኑ ገባ? ያንን ቃል ኪዳን የሚፈጽም ሰው በሳሚ ስም ሰምቲንግ የሆነ ነገር አደረገ ማለት ኃጢአት ቢሰራ ካደረገ በኋላ ኃጢአት ቢሰራ እግዚአብሔር ለሳሚ እንደዚህ አድርገህለታልና የሳሚን ዋጋ ታገኛለህ ስላለው አይፈረድበትም ማለት አለ። ይፈረድበታል። ወደ መጽሐፉ ላምጣልህ። ለምሳሌ ግን ማለት ነው አቡነ ገለ ተክለ ሃይማኖት ቃል ኪዳን ተገብቶላቸዋል። እግዚአብሔር ቃል ኪዳን ገብቶላቸዋል። አንደርስታንድ እያደረገ ሳሚዬ ከገባላቸው ቃል ኪዳን መሰረት በአንተ ስፍራ ላይ ይላል በአንተ ስፍራ ላይ ቀብራቸው በሚያከናውኑ ሰዎች እስከ 7 ትውልድ ድረስ እምርላቸዋለሁ የሚል ቃል ኪዳን እግዚአብሔር ገብቶላቸዋል። ገባ? ይሄ ቃል ኪዳን ስለተገባለትና የኔ አባት እዛ ሄዶ ስለተቀበረ ደምረው ይማራል ማለት አይደለም። ምን ማለት ነው ታዲያ? ካልተማረ ቴንክ ዩ ፖይንቱ ምንድነው መሰለ? እዛ ቦታ ላይ የገባ ሰው
ከዛስ እስከ 7 ትውልድ ያለው ሰው ማለት ነው። አንተ በሄድክበት ነገር ላይ ከሄደ ያለምንም ጥርጥር አንተ የወሰድከውን አክሊል ይወስዳል ነው። ይሄ ሰውዬ አባቴ እዛ ተቀብሯልና እኔ ዝሙት ብሰራ ኃጢአት ብሰራ ሰው ብገድል ሰው ባጭበረብር በአባቴ እዛ ቤት ስለተቀበረ የዘላለም ሕይወት አለኝ አይልም። እግዚአብሔርም አይቀበሉም። ቤተ ክርስቲያኒቷም እንደዚህ አይነት ትምህርት የላትም። እንደዚህ አይነት ትምህርት የላትም። እንደዛ ነው የሚለው ጽሁፉ ግን እንደዛ ነው የሚለው። ግን እንደው አሁን ለምሳሌ የእሱን መንገድ ከተከተልኩ ኦኬ ይገባኛል። ለምሳሌ የጽድቅ መንገድ ከተከተልኩ ልንገርህ አለኝ ባይዘው መጽሐፍ ቅዱሳዊ ላድርገው። አዎ መጽሐፍ ቅዱሳዊ ላድርገው፣ ችግር የለም። የፈለገውን ገድል አውጣ። መጽሐፍ ቅዱሳዊ ላድርገውና በነገራችን ላይ ቻርጀሬ ሊዘጋ ነው። እሺ መጽሐፍ ቅዱሳዊ ላድርገውና የማቴዎስ ወንጌል ምዕራፍ 10 ቁጥር 42 አውጣ እስኪ፣ ገድሉን እንዳውጣ አውጣ እስኪ። ይሄ የነብይን በነብይ ስም የሚያደርግ የነብይን ዋጋ ያገኛል። አውጣው። እሺ ኦኬ፣ እሱን ኤክስፕሌን አደርግልሃለሁ ከፈለክ፣ ችግር የለውም። እሱ ከሆነ ማቴዎስ ስንት አልከኝ? ማቴዎስ ምዕራፍ 10 ቁጥር 42 እንትንህ እንዳይዘጋብህ ብዬ ነው። ያው ላውጣው ነው። እሺ ቴንክ ዩ። ግን ደሜ እውነት አንተ በጣም ትልቅ ሰው ነህ። እንደ አክብረህም እያወራን ስለሆነ በጣም እሱ ነው። ማቴዎስ 10 ነው ያልከኝ? 10 ቁጥር 42 ኦልራይት። አዲሱ መደበኛ ይሻላል ወይስ አንበው? ያው 10 ከዛ ቁጥር 42 ነው ያልከው? ቁጥር 42 ምን ያለ መሰለህ? ኦኬ ከ40 እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ያገኛል፣ ጻድቅንም በጻድቅ ስም የሚቀበል የጻድቅን ዋጋ ያገኛል። ስለዚህ እውነት እላችኋለሁ ማንም ሰው ከነዚህ ከታናናሾች ለአንዱ ደቀ መዝሙሬ በመሆኑ አንድ ጽዋ ቀዝቃዛ ውሃ ቢሰጠው ዋጋውን አያጣም። ዋጋ ምንድን ነው? በዛ ደቀ መዝሙር ስም ይሄ ሰው የሆነ ነገር አደረገ። የነቢዩ ወይ ደግሞ የዛ ደቀ መዝሙር ዋጋ ምንድን ነው? ሳሚ ዋጋውን ያገኛል ይላል። ዋጋው ምንድን ነው? ዋጋው? አይ ግን ከላይ ማየት አለብን። ከላይም አንብበው ከስርም አንብበው ላሉ ሰዎች እኮ በህይወት ላሉ ሆነ አሁን እንደዚህ እናድርግ። በህይወት ላሉ ታውቀዋለህ። ለነገሩ ይሄን አንተ ራሱ ታውቀዋለህ። ይኸውልህ እዚህ ጋር ደቀ መዝሙሩ የለም ገባ? በህይወት አለ በህይወት የለም የሚል ነገር የለም። አሉ እንዴ ላካቸው እኮ ሐዋርያቶች እኮ ሲላኩ ምን አላቸው መሰለህ? እልካቸዋለሁ። በህይወት ያሉ ናቸው። የለም የሚል ነገር የለውም። አለ። አዳምጠኝ። አሁን ሲነግራቸው ይኸውልህ አዳምጠኝ። አሁን ለምሳሌ ግን ነብይና ጻድቅ ይላል። ከሐዋርያቶቹ መካከል ማን ነው ነብይ የሆነ? አለ ወይ? ነብይ ይሆናል። ብዙ ናቸው እኮ የሚላኩ ናቸው እኮ ባይዘው እኔ ኤክስፕሌን አድርገው ይሄን አለ ወይ? ነብይ ይሆናል ወይ? ነው ከዚህ ውስጥ እኮ ገባኝ። ከሐዋርያቶቹ መካከል እከሌ ነብይ ነው ትላለህ። ማን ነው ነብይ ነው ብለህ የምትለው? ማን ነው ነብይ የምትለው? ከዚህ ውስጥ ነብይ ናቸው እዚህ ላይ እኮ አይደለም። እነዚህ በህይወት ያሉ ሰዎች ናቸው እኮ ማን ነው? ገባኝ። ነብይ የምትለው ነብይ የምትለውን አውጣና አሳየኝ እስኪ። ማንንም የሚናገር ቴንኪው። ይኸውልህ እዚህ ጋር ማለት ነው። እዚህ ጋር ምን ይላል መሰለህ? ይኸውልህ ቆይ ላንብብልህ። ይኸውልህ ነፍሱን የሚያገኝ ከ39 ጀምሮ ላንብብልህ። ነፍሱን የሚያገኝ ያጠፋታል። ነፍሱን የሚያገኝ ያጠፋታል ማለት ከእግዚአብሔር ሕልውና ውጭ ሆኖ ለስጋው የሆነ ነገር ተመኝቶ እሱ ሰውዬ ነፍሱን ምን ይላል እያለ ነው? ያጠፋል ይላል። ነፍሱን ስለ እኔ አየህ፣ ነፍሱን ስለ እኔ የሚያጠፋ ያገኛታል ይላል። እያስተማራቸው ነው። ቴንኪው። እሺ 40 ላይ እንደዚህ ይላል፣ እናንተን የሚቀበል እኔን ይቀበላል ይላል። እነማን ናቸው? እናንተን የሚቀበል አዎ፣ በክርስቶስ ኢየሱስ እዛ ያሉትን ፊት ለፊቱ ያመኑትን የሚናገረው ቆሟል። ስለዚህ ይሄ ቃል ቆሟል ማለት ነው። ይሄ ቃል ለእኛ አይሆንም ማለት ነው። ይሄ ቃል አሁን ለእኛ አይሆንም ማለት ነው። ይናገራል። አይሆንም። የነዚህ በነቢይ ስም እኔ ቁጭ የሌሉትን የሞቱትን በነቢይ ስም የሚያደርግ የነቢይ ዋጋ አይሆንም። ለዛ አይደለም ይሄ እዛ ላሉት ለመሰለ ይላኩና ምግብ አዳምጠኝ፣ ምግብ የላቸውም፣ ገንዘብ የላቸው፣ ምግብ የላቸው። ስለዚህ በየቦታው ይሄ የእግዚአብሔር ቃል አሁን ላለ ነው።
ይሄ እግዚአብሔር ቃል አንዴ አዳምጠኝ ሳምዬ። ይሄ አሁን ያነበብነው ቃል ለእኛ ትውልድ ይሆናል አይሆንም? ለእኛ ትውልድ ይሆናል አይሆንም? ለእኛ ትውልድ የሚሆን ከመጽሐፍ ቅዱስ አሳየኝ። በነብይ ስም ምንም ነገር ማለት ለእኛ ትውልድ የሚሆን ከመጽሐፍ ቅዱስ አሳየኝ። በነብይ ስም አታረግም። ለእኛ ትውልድ ለእኛ አሁን ላለነው ሰዎች የሚሆን የመጽሐፍ ቅዱስ ክርስቶስ የትኛው ነው የሚሆነው? ከመጽሐፍ ቅዱስ ክርስቶስ የሰራቸውን ነገሮች ትሰራለህ። እሱ ትሁት ነበር። ክርስቶስ ምን ማን ክራይስት ራሱ እኮ እኔ ማድረጎች ከኔ የበለጠ ታደርጋላችሁ አለ። በምን ነግሮናል። ገባኝ። በምን አወቅ? ማን ነገረው? እኔ ክርስቶስ ጳውሎስ ነግሮኛል። እኔ ክርስቶስ እንደምመስል እንደምመስለው አለኝ። እንደ ጳውሎስ አሁን የለም። ጳውሎስ የእሱን ፈለግ ነው የምከተለው። አሁን የለም ጳውሎስ። እሱን የሆነ ነገር አክብሬ የሆነ ጸበል አድርጌ ለምን ትቀጠላለህ? ጳውሎስ ያኔ የዛሬ 2000 ዓመት የነበረ ነው። የእሱን ፈለግ ለምን ትቀጠላለህ? በቃ ዋኖቻችሁን አስቡላል በአንተ ዘንድ በቃ የለም። ያልቆሙ ንገረኝ። አሁን ላይ የሚሆነው ንገረኝ። ለአሁን ላለን ትውልድ የሚሆነው መጽሐፍ ክርስቶስ መምሰል ነው። የትኛው ነው የሚሆነው? እኛ ክርስቶስ እንድንመስል ነው። ክርስቶስን መምሰል ነገር መጽሐፍ ቅዱስ ነው ነገረኝ። እኔ ክርስቶስን እንድመስል ቆመ እኮ አልከኝ እኮ መጽሐፍ ቅዱስ። የመጽሐፍ ቅዱስ ቃልማ የምትቀበል ከሆነ ይህንን መቀበል አለ። በእነሱ ስል የሆነ ነገር አድርጌ እነሱን አጋግኛለሁ። መጽሐፍ ቅዱስን መርጠህ አትቀበልም። ኖ መጀመሪያ እዚህ ጋር እንጨርስ። መጽሐፍ ቅዱስን መርጠህ አትቀበልም። መጽሐፍ ቅዱስን መጀመሪያ እንዴት አድርጌ መርጠህ አትቀበልም። ሙሉን ነው የምትቀበለው። መጽሐፍ ቅዱስን ሙሉን፣ የመጽሐፍ ቅዱስን ሀሳብ ሙሉን ነው የምትቀበለው። ኮንቴክስት የሚባል የለም፣ አውድ የሚባል የለም። አውድ አለ የለም? ምንም አውዱም ቢሆን አዳምጠኛ እንዴ፣ አውዱም ቢሆን ኮንቴክስቱንም ቢሆን ማለት ነው ከመጽሐፍ ቅዱስ መርጠህ የምትቀበለው ቃል የለም። ከተቀበልህ 27ቱን የአዲስ ኪዳን መጽሐፍ ገባ። እንደገና ደግሞ ማለት ነው የ80 39 ሲደመር 45 ለምን 15 ሲጨመር 55 54ቱን የብሉይ ኪዳን ወይ ደግሞ ለእናንተ 39ኙን የብሉይ ኪዳን መጽሐፍ መቀበል አለብህ። ይሄን የማትቀበል ከሆነ አንተ ክርስቲያን አይደለም። አውዱን አይተህ ነው እኮ ክርስቲያን አይደለም። ለምን ክርስቲያን አይደለም? መቀበል አለብህ። ቆይ ለነዛ ለነዛ ሰዎች የተነገረው ነገር ዛሬ ለእኔ ይሆናል ለምትለኝ፣ በምሳሌ ስለምሳሌ ዛሬ ለእኔ ይሆናል። እንደውም እኮ ሌላ ልጨምርልህና ማለት ነው ከዚህ ጋር መጽሐፍ አንዴ ልጨምርልህና ቻርጀሩ ሊያልቅብኝ ነው። ኦኬ 46 ልጨምርልህና እኛ የጻፍንላችሁ በቃልና በትውፊት ወደ እናንተ የመጣውን ተቀበሉ ይላል። አየህ ተቀበሉ ይላል። ያንን ነገር መጽሐፍ ቅዱስ ላይ አልተቀመጠም። እንኳን ሌላ ይቅርና መጽሐፍ ቅዱስ ላይ ከተቀመጠው ውጪ የቤተ ክርስቲያን አባቶች የተናገሩትን ሁሉ የተላለፈውን ነገር ትራዲሽን በቃል የተነገረን ሁሉ መቀበል አለብን። ከዛ ውጭ ግን ማለት ነው ሳሚዬ አደገኛ ነገር ነው የተናገርከው። ይኸውልህ አንድ ጴንጤ ማለት ነው ከመጽሐፍ ቅዱስ መርጬ እቀበላለሁ። አባቶቹ ራሱ የሳቱ አባቶች እኮ አሉ ታውቃለህ፣ በታሪክ ውስጥ ከመጽሐፍ ቅዱስ እያወራ ያለሁትኝ ማለት ነው ኢንፋሊብል ከሆነው ባይብል ነው የማወራ። ከባይብል ከሆሊ ባይብል የትኛውን መጽሐፍ ቅዱስ ክፍል አልቀበልም ማለት ነው። አልቀበልም እኮ አላልኩም እኮ አሁንም እኮ እቀበላለሁ፣ ግን የምቀበለው ግን አውዱን አንብብና ምንድን ነው የተረዳው? እስኪ ማቴዎስ 10:42 ምንድን ነው የተረዳው? ምን ይላቸዋል? ሂዱ ገባ። አሁን ይላካሉ ነው ሰዎች። እንደውም ከላይ ስታየው እኮ ገንዘብ አይኖራቸውም፣ ስራ አይኖራቸውም። ስለዚህ ሄደው መጽሐፍ ቅዱስን በሚሰብኩ ሰዓት ይራባሉ። የዛን ጊዜ ለነዛ ሰዎች ምግብ ውሃ የሰጠ ሰው የእነሱን ዋጋ ያገኛል እኮ ነው። በዛን ጊዜ ላሉ ሰዎች ነው እንጂ ከሞቱ በኋላ እኮ አይደለም። ላለን ሰዎች ምንድን ነው ያነበብኩት? አሁን ላለን ሰዎች ይህም ያወራው ስለዛ። በዚህ ሰዓት ደግሞ ለምሳሌ እኮ ልንገርህ፣ አሁን ላሉ ሰዎች ላለን ሰዎች ይኸውልህ አሁን አንድ ይቅርታ፣
አሁን አንተ ስትናገር በዛ ሰዓት ለነበሩ ሰዎች የተጻፈ ነው አልክ። አሁን ላለን ሰዎች ተብሎ ስፔሲፊክ ተደርጎ የተጻፈ ከመጽሐፍ ቅዱስ አምጣና አሳየኝ። ስፔሲፊክ ደሜ ለምሳሌ ነጠላ ጫማ አድርጎ መጽሐፍ ቅዱስ እየሰበከ ውሃ ካጣ ስማና በዲናር እንደዚህ አይ በቃ አሁን ጥሩ መታል። አሁን ላለን ሰዎች ለይሰራል ጋር ጥሩ መታል። ማታ 2 ሰዓት ላይ እንገናኝ ወይ 3 ሰዓት እሺ ማለት ስላወራው ማለት ነው። ችግር በደንብ እናወራለን። በደንብ አንድ ነገሮችን በደንብ ነገርና ከዚህ በኋላ ኦርቶዶክስ ተዋህዶ የማትሆንበት ነገር አይኖርም። ለምንድን ነው የማይኖረው? ወደዚህ ቅጠል ገብተህ ትክክለኛዋን ግንዱ ላይ ያለች ቅጠል አለች። ይሄ ቅጠል ደግሞ ፍሬ የሚያፈራ ቅጠል ነው። ፍሬ የማያፈላ ቅጠል አለ። ፍሬ የሚያፈራ ደግሞ አሁን ድናሃል አንተ እንደሚል ጠይቅ እስኪ። አሁን ልብ ቀጥ ብትል ወዴት እንደምትሄድ ታውቀዋለህ? አዎ ቴንኪው። አሁን ላይ እኔ ልቤ ቀጥ ቢልና ብሞት ይኸውልህ፣ አሁን ላይ ልቤ ቀጥ ብትልና ብሞት ገባ ብሞት በሰራው ስራ እግዚአብሔር ስራዬን አይቶ እምነቴን አይቶ የዘላለም ሕይወት ያወርሰኛል። ግን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮ ድነናል፣ እየዳንን ነው፣ እንድናለን የሚል 3 ነገሮች አሉ። እንድናለን የሚለው መቼ መሰለ? ነገን አላውቀውም። ደምረው ነገን አያውቀውም። አሁን ልብ ቀጥ ቢል እርግጠኛ ነኝ እንደምትሄድ ወደ አምላክ እንዴ? በጣም እርግጠኛ ነኝ እንደምድን እና እማያድነኝን እግዚአብሔር እንዴት እከተለዋለሁ? ቆርበሃል እንዴ? እንዴት እከተለዋለሁ? ቆርበሃል? አልተጠመክም? አልቆረብክም እኮ ቴንኪው። ይኸውልህ አየህ፣ እኔ ጥምቀቱንም ቁርባኑንም እንደምወስድ ፍቃድ እንዳለኝ እግዚአብሔር አይቷል። ተቃዋሚ አይደለሁ። ባለመቃወሜ ይኸውልህ፣ ባለመቃወሜ ተቃዋሚ ባለመሆኔ ገባ። ይሄ ኤክስፕላኔሽን ነው። አሁን አንተ ኤክስፕላኔሽን ያቀረብከው ባለመቃወሜ ጥምቀቱን በመቀበሌ ቁርባኑን በመቀበሌ እግዚአብሔር የዘላለም ሕይወት በልጁ በክርስቶስ ይሰጠኛል። እሱ የተዋህደው እንትን አይደለም፣ ስብከት አይደለም። ባይዘ በጣም ነው እንጂ አባት ይሄ ነው እኮ አየህ፣ ጭንቅላታቸው የተበረዘው ተዋህዶ ይህንን እንደማትናገሩ እናንተ የምታስቡት ግን የሚገርምህ ይህን ነው የምታስተምረው። ክሊር ነው ማድረገው። እኔ የኦርቶዶክስ ተዋህዶ አስተምሮ ክሊር ነው ማድረገው። ወንጌላዊነት ኦርቶዶክስ አባቴ ትልልቅ አባቶች አሁን በቲክታክ ላይ መጥተው ትልልቅ አሁን እናውቃለን የሚሉ አሉ አይደል? ኦርቶዶክስ እነሱ እንኳን መጥተው እኮ እርግጠኛ አይደለንም ይላሉ እኮ። አንተ እንዴት እርግጠኛ ሆንክ? እነሱ እርግጠኛ አልሆኑ። እኔ እኮ ነገርኩህ እኮ እኔ እኮ ግለሰብ አይደለም የተከተልኩት። እኔ ግለሰብ ሳይሆን ቤተክርስቲያን ይቅርታ፣ እኔ ግለሰብ ሳይሆን የተከተልኩትኝ እግዚአብሔርን ነው። እግዚአብሔር ደግሞ ምን ሰጥቷል? በልጁ በክርስቶስ ኢየሱስ ቤተክርስቲያንን ሰጥቷል። ቤተክርስቲያን ደግሞ የራሷ የሆነ ዶግማ፣ የራሷ የሆነ ቀኖና ትውፊት አላት። በዶግማዋ ደግሞ አስተምሮ አላት። ያንን አስተምሮ ነው የተቀበልኩት እኔ ግለሰብ አይደለም። እስኪ ጠይቅ ማንኛውም ኦርቶዶክስ ዞር ብለህ ምን አገባኝ? እኔ ምን አገባኝ? እኔ እኮ ቤተክርስቲያን እንደዛ አይደለም የምታስተምረው። እኔ ሰው አይደለም የተከተልኩት፣ የኦርቶዶክስን አስተምሮ ነው የተከተልኩት። ልዩነቱ ይሄ ነው። አየህ አንተ ሳሚ የምነግርህ የኦርቶዶክስን አስተምሮ ተመልከት። እሺ ብርሃኑ ጎበና መጽሐፍ ባሳየው ኖሮ ቅድም የፈለገው እኔ ነገርኩህ እኮ የኦርቶዶክስ ተዋህዶ አስተምሮ ኢኒሻል ሳሊቬሽን ላይ ምን አይነት አመለካከት አላት? ምንድነው የምታስተምረው ብለህ እንጂ የሆነ በ2 ሚሊዮን የሚያክል አገልጋይ ቢኖር ማለት ነው ከዛ ውስጥ 2 ሰው 3 ሰው ቢሳሳት የተሳሳተውን አገልጋይ አንተ እኮ እሱ እንዳለህን ልትለኝ አይገባም። እነሱ እኮ የቤተክርስቲያኗን እኮ ነው የሚናገሩ። እኔ የማውቀው ነው አገባኝ እኔ እንደ እኔ የቤተክርስቲያን አገልጋይ ነኝ ቢል ማለት ነው እኔ የምነግርህ አንድ አዳምጠኝ። የቤተክርስቲያን አገልጋይ ነኝ ብሎ ቢመጣ ቤተክርስቲያኒቷ የማታስተምረውን ትምህርት ይሄን መቀበል አለበት ቢለኝ ማለት ነው አልቀበልም። ይሄንን አልቀበልም። ሳሚ እኔ የምቀበለው የቤተክርስቲያኒቷን አስተምሮ ነው እንጂ ገባ የቤተክርስቲያኒቷ አገልጋይ ተነስቶ የተሳሳተውን ስህተት አለ የምቀበለው። ማን ያስተማረ? የቤተክርስቲያኗ የሆነ ሰው ነው የሚያስተምር አለ። የቤተክርስቲያኗን ሐዋርያዊ ቅብብሎሽ የሚባለው ለዚህ ነው። አየህ ሐዋርያዊ ቅብብሎሽ ለስልጣን ነው እነሱ የሚጠቀሙበት እንጂ ቲቺንግን ብቻ ነው የሚጠቀሙበት። ትውፊት ከየት መጣ? ትራዲሽኑ ከየት መጣ? አንዴ ትራዲሽኑ ከየት መጣ? ሐዋርያቶች ነው የመጣው። ያ
ስለዚህ ከሐዋርያቶች የመጣው ትራዲሽን ነው አይደል አፕላይ የምታደርገው እቺ ቤተክርስቲያን። ተቀበል የተባልከው አስተምረውን እንጂ ስልጣኑን አይደለም። እነሱ እኮ እኔ ስለ ኦቶሪቲ አይደለም የማወራ፣ ስለ ኦቶሪቲ አይደለም የማወራ። እኔም ማወራ ስለ ኦቶሪቲ ነው አልኩ እኮ። እኔም ማወራ ስለ ኦቶሪቲ ሳይሆን ስለ ሳልቬሽን ነው ማወራ። አየህ ጴጥሮስ የተቀበለውን ሳልቬሽን፣ ጴጥሮስ ያመነውን ሳልቬሽን በቅብብሎሽ እዚህ ደረጃ ድረስ እዚህ አሁን ያለሁበት ድረስ ማለት ነው መጥቶልኛል። ጴጥሮስ ያመነውን ኦርቶዶክስ ተዋሕዶ ትምህርት አድርጋ ይዘዋለች። ትምህርት አድርጋ እሱ ነው ተቀብለ ተግባራዊ የምታደርገው። ገባ? አስተምረውን እንቀበላለን፣ በቃ እንቀበላለን። ግን ሃይራርኪውን ግን አልቀበልም። በእናትህ ሊዘጋብኝ ነው። ተባረክ ነው ወዳለሁ። ተቀበልክ በኋላ ቻርጅ ካደረጉ በኋላ እንገናኛለን። ታንኪዩ ተባረክ ወዳለሁ። በቃ ዋናው አስተምሮ መቀበል ነው። ከዛ በኋላ ሌላው ቀላል ይስተካከላል። ብራዘር ወገኖቼ፣ ይሄንን የውሸት ትርክት ቀለሜ ያወራውን ውሸት ገለብጠዋለሁ ገለብጠዋለሁ ስለ ይሄንን ጽዋ ደፋላለሁ። የውሸት ጽዋ ገለብጥላለሁ። ብራዘር ቤተ ክርስቲያኒቷ የማታስተምረውን ታስተምራለች እያላችሁ የማታስተምረው እኔ አባቴ አንብቤ ብራዘር አንብቤ ቤተ ክርስቲያኒቷ ማንም ቢመጣ ማለት ነው። እኔ ልንገራቸው፣ እግዚአብሔር ነው ምስክሬ። እኔ የዘላለምን ሕይወት መውረስ ነው ዓላማዬ። ገባችሁ? ፈርቻ አይደለም። የዘላለም ሕይወት መውረስ። የዘላለም ሕይወት ደግሞ መውረሰው ቅብብሎች ተደርጎ የመጣ የሐዋርያት ቅብብሎች። ጴጥሮስ እንደ ዳነው ነው መዳን የምችለው። ጴጥሮስ የዳነበትን ድህነት አስተምሮ ቤተ ክርስቲያኒቷ 100% ነው የምትቀበለው። 100% ውሸት የለም፣ የለም ውሸት ብራዘር። ይህንን የውሸት ትርክት ለ4 እና ለ5 ክፍለ ዘመን በኦርቶዶክስ ላይ የተዋሸውን ውሸት ደፋዋለሁ። እንደዚህ ይገለበታል። ሁላችሁም እስቲ ይገለበታል በሉ። እስቲ ይገለበታል በሉ። እስቲ ይገለበታል በሉ። ወይኔ ቻርጀር ዛሬ ቀኑና ወይኔ 12 ሰዓት ላይ በቃ ልሂድ። አቡ አንድ ሰው ቢሞላልኝ ማለት ነው እኔ እዚህ ጋር ሄር ነበረ። ይሄ ላይቭ ጎሉን ሙሉልኝ፣ ይሄኛውን በጌታ ከዛ በባዶ ልሂድና 12 ሰዓት አዳማ ላይ መገኘት አለብኝ። ጋይስ ላይቭ ጎሉን ሙሉልኝና ልሂድ። እዚህ ጋር ብዙ መኪኖች አሉብኝ። ተራ አያችሁ፣ ተራ ብዙ መኪኖች አሉብኝ። በቃ የሙሉ ሰው ሸፍኑ። ይኸውላችሁ ብዙ መኪኖች ነው ተራ ያለኝ። ይኸው ብዙ መኪኖች። አለበዛ 1 ሰዓት ልቆይ ነው ማለት ነው። በጊዜ ልግባ ልሂድ። በቃ እኔ ታንኪዩ ዳይ ሂዱበት። ላይቭ ጎሉ ሙሉልኝ። ላይቭ ጎል እዚህ ጋር 1:11 ይላል። ቶሎ ቶሎ ሙሉና ልሂድ። እንደነ ሳሚ አይነት ሰዎችን ወደ ቤተክርስቲያን ገቢ እናደርጋለን። ሙሉ አትችን 1:11 የምትለዋል ቶሎ በሉ። ከዛ በኋላ ልሂድ ልሂድ። ያ በቤተክርስቲያን ቴንኪው ጎጎዬ። አረ ጎጎዬ እንዴት አንቺ ስማ፣ በጌታ ስም በስማ ጎጎዬ። በቃ ልሂድ። በቃ ሙሏት አንዴ ጋይስ፣ ቶሎ 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 ሙሏት። ለማኝ ለመፈመስ ነው ልሁን። በቃ ልሂድ ባካችሁ። በቃ እሺ፣ አላሳይ መሪ አንዴ አንዴ ሙሏት። ከሞን 2 ነው የሚለው። ጉጉ ጉጉ ጠፍተሽ ነበር ጌታን ያላችሁ በቃ ፑሽ አድርጉልኝ፣ ሙሉልኝ፣ ቶሎ በሉ። 1 ሰዓት ቤት 2 ሰዓት ከምገባ አሁን ልሂድ። በቃ እንደዚሁ ቶሎ በሉ። ሙለር ቴንኪው። በስመ አብ 3 ሆኗል። ካሞን 3 ሆኗል። በስመ አብ ሂዱበት። 3 ሆኗል። ዳይ ካሞን 8 ነው የሚቀረው። ቤት ልግባ። በቃ ቤት እገባለሁ። አጋጭ ገና 5 መኪና እስከሚሞላ በኢየሱስ ስም ካሞን ለመሰላችሁ ሄዋን ካሞን በቃ ካሞን በቃ ይኸው አይናችሁ እያየ ነው የሚሄደው። ካሞን ሄዋንዬ ጉጉ ሰማአም
ይኸውልህ የውሸት ትርክታችሁን ቀለም የሚያወራውን የውሸት ትርክት እገለብጠዋለሁ። በዚህ ቤተክርስቲያን ላይ የተዋሸውን ውሸት ገለብጣለሁ ስል እየነገርኩ ነው። አስረግጬ እየነገርኩ ቤተክርስቲያኒቷ የማታምንበትን ትምህርት ገለብጣለሁ። የለችበትም። በቃ ከይከ ሙለር በስማ በቃ ስንት ገባ? ስንት ቀረኝ? 5 6 ላይ ቀረኝ። ሙሉት በቃ 6 ላይ ቀረኝ። 6 ላይ ቀረኝ። ካሞን 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 ቾቹ ቻይ ሙላስ ዋው ይገለበጣል ስል ኦርቶዶክስ ላይ የተዋሸው ውሸት ይገለበጣል። እኔ እነግርሃለሁ፣ ሰዎች እንዳይድኑ በዚህ ቤተክርስቲያን እንዳይጸኑ የውሸት ትርክት የምታሰሙ ሰዎች ዓላማችሁ፣ ግባችሁ ይገለበጣል። ቻው ቻው ቻው። ሙላልኝ አንተ ሙላ፣ በእናትህ ላይፍ ጎል ሙላት ሙሉልኛ፣ ላይፍ ጎሌን ቶሎ በሉ ሙሉልኝ። ላይፍ ጎል ሙላት ጋይስ። ሔዋንዬ የኔና በቃ ይሄ ጉዞ ልጀምረው፣ በቃ ወደ አዳማ ጉዞ ልጀምረው በባዶ በቃ ሙሏት። ይገለበጣል የውሸት ትርክት። እውነቴን ነው ብላችሁ በእውነት ነው ብላችሁ ይገለበጣል። አራራለትም። ይቅርታ ኤርሚን ይመለከታል። እኔ ኤርሚ በወንጌል መቼም በወንጌል ደረጃ መቼም አረ ግን በሌላ ነገር ማለት ነው በሌላ ነገር እኔ ዝም አይደለም። የእውነት በተለይ እዚህ ቤተክርስቲያን ላይ ያለ እውቀት የሚያወሩ ያለ እውቀት ቤተክርስቲያኒቷ የማታስተምረውን ታስተምራለች እያሉ የሚቀባጥሩ ሰዎች ኖ ስንት 5 ይቀራል። የት አላችሁ? ተባበሩና ሙሉልኝ ጋይስ። የኔ መልካሞች በቃ ሙሉልኛ። 5 ይቀረኛል። ይኸው እየወጣሁ ነው በቃ ምክንያቱም ዛሬ ከቀሲስ ጋር ተገናኝቻለሁ እና 12 ሰዓት ላይ ቤቴ ቤኪና 12 ሰዓት ላይ ቤቴ መገኘት አለብኝና የምወስደው ቅኑና አለኝ። ገባችሁ አለ። ስለዚህ 12 ሰዓት ላይ ቤቴ መገኘት አለብኝ። ኦኬ ዝማሬ ያዳምጥን ጋይስ። የተወደደ አዎ አንተ ላሳያችሁ። ቆይ አንዴ ይኸውላችሁ፣ ቆይ ላሳያችሁ ጋይስ ቆይ ላሳያችሁ። ይኸው እድለኛ ነኝ አንተ አያችሁ እነ ደስ አይልም? ደስ አይልም ጋይስ? በጌታ ስም እናንተ ስወጣ አያጋጥሙኝም እነዚህ
የምን ታቦት ነው? የምን ጽዋ ማህበር ነው? ጊዮርጊስ ጽዋ ማህበር። በነገራችን ላይ ማለት ጽዋ ማህበር ያስፈልገናል ጋይስ። ጽዋ ማህበር በደንብ ነው የሚያስፈልገን። ቢጊናዬ የኔ እናት ኦኬ፣ ሞሬተር ነሽ። የኔ ተወዳጆች እንዳልኳችሁ ነው ፋሚሊ፣ ሁላችሁም ባለማህተቦች